ሰላሙድና የተከበራችሁ ሰው ዘሮች በሙሉ ባላችሁበት በዓለም ዳርቻ እንደ ሰዓት አቆጣጠራችሁ የክርስቶስ ሰላም ይብዛላችሁ እያልኩኝ ዛሬም ወደ እናንተ ብቅ ብያለሁ በተለመደው ቪዲዮ ማለት ነው። እንግዲህ ቤተሰብ ቪዲዮ ላይክ በማድረግ ጀምሩ። ላይክ ለምን ግን አታደርጉም? ቤተሰብ አረ ተው ተው፣ ግድ የላችሁም ላይክ አድርጉ። የምር ምንም አይከፈልበትም። ሰው ማበረታታት ነው እኮ ይሄ ምንም እኮ ማለት አይደለም። አረ ተው ግድ የላችሁም እና አዳዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬም አጠር መጠንጠን ያሉ አስተማሪ አዝናኝ ቪዲዮዎች በእውነት ራሳችንን የምንገመግምበትም አይነት ቪዲዮዎች ናቸው ይዣቸው የመጣሁትና ወደ ቪዲዮ እንሂድና ከቪዲዮ በኋላ ብንገናኝ አይሻልም? መልካም ቆይታ ይሆንላችሁ። አላየሽም? ጣት ላኩብኝ ከይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ስጡኝ። የእውነቱ ማለት ነው። የእውነቱ የሚያውቅ ሰው ካላስገቢ አይደለም። ለአዶናይ ደብዳቤ ልክለት አልመለሰም። ማንም ይመለስል። ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። አሁን እነሱ አሁን ውዝግብ ያለ ሁኔታ ላይ ስለሆኑ ነው። እኮ ሰርግ ነው ይኸው ከስር ራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጓት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መለበጫ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። እንደዚህ አይባልም። ተይ እንደዚህ አይባልም። ምን ሆነሽ ነው? ራሱ እኮ እንደዚህ ብለሽ ነው ራስን አጠፋለሁ እያልሽ ሆስፒታል ገባሽ። ትናንት እኮ እሷ ናት ግልኮስ ተደቅኖላት የነበረችው ልጅ አወቅሻት? ቤዚ ኦ ማይ ክርስቶስ፣ እኔ እንደ ዛሬ ስቄም አላውቅም በእውነት እናንተ። እንዴ በማርያም እስኪ እንደው ስንት ሰው እንደ ሳቀኝ ቪዲዮ አይቶ እውነት እንደው ኮሜንት ቢያደርግልኝ በጣም ደስ ይለኛል። እንዴ እኔ የምለው ግን ምን ያህል ወርደናል፣ ምን ያህል ዘቅጠናል የሚለውን ነገር ታሳቢ ስናደርግ ብልክ በዛው ልክ ደግሞ ምን ያህል ጀግኖች በእሷ ተሸፍነው እንደተወቀሱ እንደተሰደቡ የእውነት ማሰብ አይከብድም። ጊዜው ማርና ክርስቶስ። እንዴ እኔ የምለው እንጂ በስለት ነው እንዲያጋባሻቸው። ቆይ አንቺ ምን ሆነሽ ነው እህቴ? እኔ እንደነገርኳቸው በእንደዚህ አይነት ቪዲዮ መስራት የእውነት ነው የምለው በጣም አይመቸኝም። ብዙ ጊዜ ግን ግድ የሚያስገድዳችሁ ነገር አለ። እኔ እንደዛ ላይቭ ላይ እንደዛ ስትሆን የመጨረሻ ነው የበሸኩት ነገር ልምከርሽ፣ የሚጠቅምሽን ነገር ማለት ነው። ዝም ብለሽ አልባሌ ቦታ ላይ ከምትሞጪ አንድ ነገር እንደው እንደ ሀሳብ ነውና እንደው ሼር አድርጉልኝ በእውነት እንደ ሀሳብ። ኢትዮጵያ ጠቅልል በይና ግቢና ብዙዎች ዛሬ ላይ ማለት ነው ሳይወዱ ተገደው እየሞቱ ያሉ ወገኖች አሉና እንደው የሁለት ሰው ነፍስ እንኳን ማዳን ብትችይልን አንቺ በውዴታ እየሄድሽ ስለሆነ ይህንን ብቻ እንድትተባበሪ እንደው በአክብሮት እንጠይቅሻለን። አንቺ እንደዚህ የመሞቱ ፍላጎት ካለሽ እንዴ አንድ ብቻ የሆነ ነገር ፍንጭ መረጃ ብቻ ሰጡኝ እኮ ነው እውነት መሆኑ ማለት ነው። ኧረ እባክሽ ተሰራስ ቢሆን የእውነት ቢለያዩስ? እሺ አሁን ምንም የምታውቂው ነገር የለም። ወሬ ነው አይደለም እንዴ? የሚዲያ ወሬ ነው። ገረተው በጎች አትሁኑ። እግዚአብሔርን በዚህ ልክ አበዛሹ። በእውነት በጣም ነው ያበዛሹ እና በጣም እጅግ ነውር የሆነ ስራ ነው እየሰራሽ ያለሽው። በእውነት ይቅር ይበልሽ ፈጣሪ። ክርስቲያንም ከሆንሽ እውነት መብራን እኔ ልቦና ትስጥሽ። ሌላ ምልሽ የለኝም። አንቺ ለሰይጣን የዝናል በር ከፍተሽለት ቀርቶ ሰይጣን እኮ በራሱ አካሄድ እንኳን ሄዱ ምን ያህል ጥበብ ተጠቅሞ እኛን ለመጉዳት እንደማይተኛ ታውቃላችሁ። ስለዚህ የዚህን ያህል ደግሞ ክፍተት መስጠትና እንደዚህ እንደተበደለ እንደተጎዳ እንደዚህ የሆነ ነገር ተከታዮች ናቸው እንደዚህ ብዙ ጊዜ የምታደርጉት። በሰው ዝም ብላችሁ የራሳችሁ ስራ የሌላችሁ የራሳችሁ እቅድ አላማ የሌላችሁ በቃ ዝም ብሎ ሰው የምትከተሉ ሰዎች አላችሁ አይደለ? ለምሳሌ የጀግኖች አድናቂ እነኚህ ጀግኖች እኮ ለምሳሌ አዶናይን ብንወስደው እኮ ብዙ ወጣትን ቀይሮ ታውቃላችሁ፣ ታስታውሳላችሁ። ሰግጥ እያለ እውነቴን ነው። ብዙ ወጣትን ቀይሮ ብዙ ወጣትን ወደ ፍሪደም አምጥቶ ታሪክ ሰርቶ እኮ ነው
በዓለም ጭምር ታሪክ እየሰራ ልጅ ነው። እውነቴን ነው የምላችሁ። አንቺ ግን መዳብ ቤት ቁጭ ብለሽ የሚገርመው ነገር ከአሁን ቀደም አስታውሳለሁ ለእነ አብርሽና በሩታ ተፈቱ ነው ምናምን ሲባል መድኃኒት የጠጣች ልጅ አውቃለሁ፣ ዱባይ ማለት ነው። በእውነት ነው የምነግራችሁ። ሰምታችሁ ሊሆን ይችላል እንጃ። እንደውም ራሷን አጠፋችሁ እስከሚባል ደረጃ ወሬ ሲወራ ነበር። እሱን እርግጠኛ ባልሆንም ግን መድኃኒት ግን በትክክል የጠጣች ልጅ አውቃለሁ በትክክል። እና እስከዚህ ድረስ ምን እየሆነ ነው ግን? እንዴት ነው የምናስበው እኛ ግን? ለሰው መኖራችን ሲያንስ ዝም ብለን ደግሞ ሰው እየተከተልን ገደል እንገባለን። እንደገና እውነትና ውሸትን እንኳን መለየት ሳንችል ማለት ነው። በእውነት በጣም ታሳፍሪያለሽ። ለማንኛውም ልቦና ይስጥሽ። ነገ ግን ከእንቅልፌ ስትነቂ ምናምን እንደሚቆጭሽ አስቢበት። የምር አትጥሩትም እንዴ እንደሚያስጨንቃችሁ? ኧረ በስመ አብ! ድንጋይ ተሸክሞ ተራራው እንደሚከብደው መድኃኒዓለም። ተራራ የመንግስተ ሰማያት ምሳሌ ናት። ተራራ ሲወጡ በጣም ብዙ ድካም እንዳለ ሁሉ መንግስተ ሰማያትም ለመግባት ድካም አለው። እስመ በብዙ ጻማ አለወን እንበአለ መንግስተ እግዚአብሔር፣ ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ አለን እንደተባለ ማለት ነው። እናም ይኸውላችሁ ይህን ድንጋይ ተሸክማችሁ ተራራውን አትወጡትም። መንገድ ልቀሩ ትችላላችሁ። ስለዚህ መንገድ ከምቀሩ ግን አትጥሩትም እንዴ እንደሚያስጨንቃችሁ? እንደ ድንጋዩ የከበዳችሁን ኃጢአት ተሸክማችሁ መንግስተ ሰማይ ለመግባት አትሞክሩ። ጣሉት፣ ኃጢአታችሁን በንስሐ ጣሉት። ወደ ክርስቶስ ቅረቡ። ክርስቶስ ምን እንዳለ ታውቃላችሁ? በመጽሐፍ ቅዱስ አይደል? ኑ ሀቤ ስሩሃን ወክቡዳነ ጾር ወአነ አዕርፈክሙ በመንግስተ ሰማያት። እናንተ ሸክማችሁ የከበደ ወደ እኔ ኑ፣ እኔ በመንግስተ ሰማያት አሳርፋችኋለሁ ተብለናል። ታዲያ ለምንድን ነው ድንጋይ ተሸክመን ተራራ ለመውጣት የምንደክመው? እንጣለው ድንጋዩን፣ ኃጢአታችንን በንስሐ እንጣለው። ከዚያስ ወደ ተራራዋ ወደ መንግስተ ሰማያት እንውጣ በነጻነት። ንስሐ ገብተን ስጋ ወደሙ በመቀበል ጉዞ ወደ መንግስተ ሰማያት በደስታና በነጻነት። ቃለ ሕይወትን ያሰማልን። ተስፋ የሆነችውን ርስተ መንግስተ ሰማያትን ያወርስልን። በሚገባ ነው ያስተማሩንና ሁላችንም እግዚአብሔር አምላክ ሸክማችንን ያቅልልን። እኛም ሸክማችን እንዲቀል የራሳችንና የበኩላችንን ጥረት ማድረግ መቻል አለብን። ትልቅ መልእክት ነው። እንግዲህ መንግስተ ሰማያት ዝም ብላ አትወረስም። ብዙ ፈተና፣ ብዙ ውጣ ውረድ አለባት፣ ብዙ ዳገት ቁልቁለት አለባትና ያለ ማድረግ ደግሞ ያለውን እለት ከእለት የከበደ ሸክማችንን እያወረድን እያቀለልን በነፃ በሆነ መንገድ እየሄድን እየተጓዝን ነው እንግዲህ ምንናፍቃትን ርስትና መንግስቱን መውረስ የምንችለው ብለው ነው መልእክት ያስተላለፉት። እግዚአብሔር ይመስገን። ክብሩን ሁሉ እርሱ ይውሰድ። የድንግል ማርያም ልጅ እሱ ያስበን። ከምናየው ከምንሰማው ነገር ሁሉ ፈጣሪ ይጠብቀን። ለሀገራችን ሰላም ይስጥልን። በእውነት መረጋጋትን ይስጥልን። ወገኖች፣ ወገን እያለቀ ነው። ወገን ተስፋ ቆርጧል። በቃ በአሁኑ ሰዓት ተማሪ ተምሮ ከትምህርት ቤት በሰላም ወደ ቤቱ መመለስ አልቻለም። ተሳፋሪ በሰላም ወጥቶ በሰላም መግባት አልቻለም። እናፈቀው ዘመዱ ጋር መሄድ አልቻለም። ቤቴ ገብቻ አርፌ የሚል ተጓዥ ሰው ቤቱ መድረስ አልቻለም። መንገደኛ ሀሳቡ በመንገድ ላይ ነው እየቀረ ያለውና እግዚአብሔር አምላክ በእውነት ከዚህ ነገር ሁሉ እንዲያወጣን እንዲጠብቀን የሁላችንም ጸሎት፣ ሙስሊም ክርስቲያን ወይም ፕሮቴስታንት አይልም፣ ሀገራችንን በማሰብ ህዝባችንን በማሰብ ሁሉም በየበኩሉ ጸሎት ያድርግ ነው ምለው። እግዚአብሔር ያስበን፣ ሀገራችንን ይጠብቅልን። ከኛው ተፈጥሮ ከኛው ተወልደው ወገኖች ወደ አውሬ የተቀየሩበትን እርኩስ መንፈስ ነቅሎ ይጣልልን። አረ በእግዚአብሔር በጣም የገረመኝን ነገር ልንገራችሁ። አንብቤው ነውና ሁለት አካላት እያወሩ ነው። ስማ አለው። አቤት አለው። ማታ እንቅልፍህ ልትተኛ እየተዘጋጀ 10 ሚሊዮን ብር ብሰጥ ትቀበለኛለህ ወይ አለው። እንዲያው በሚገባ እቀበላለሁ አለው። እና ታመሰግነኛለህ ሲለው አዎ በደንብ አለው። ግን ደግሞ ይሄን 10 ሚሊዮን ብር የምትወስደው ሞተህ እንደምታደር ከተስማማህ ነው አለ። እና አሁንስ ትቀበላለህ ሲለው አረ በፍጹም አልቀበልም አለው። አየህ አለው፣ ተኝቶ መንቃት ከእንደዚህ አይነት ውድ ብርም የሚበልጥ ነው። ግን ደግሞ እንደዚህ አይነት ውድ ነገር የሚሰጥን ፈጣሪ ግን በሚገባ መስግነህ አታውቅም አለ። በጣም ነው የገረመኝ። የሚገርማችሁ ነገር ተኝቶ መንቃት እግዚአብሔር ብቻ ሊሰጠው የሚችል ውድ ነገር፣ የማይተመን ዋጋ ነው። መብላት፣ ጤናማ መሆን፣ መራመድ፣ እነዚህ አይነት ነገሮች ከእግዚአብሔር የሚገኙ ብቻ ውድ ስጦታዎች ናቸው። አንድ ነገር ልንገራችሁ፣ ሀብትም ሆነ የምትፈልጉት ነገር የሚመጣው ተኝታችሁ መንቃት፣ መብላት፣ መጠጣት፣ መራመድ፣ መንቀሳቀስ እንደነዚህ አይነት ነገሮች ሲኖሩ ነው። ሀብታም የሆኑ ሰዎች ብሩን ሊያመጡ የቻሉት እንደነዚህ አይነት ስጦታዎችን እግዚአብሔር መጀመሪያ ስለሰጣቸው ነው።
ስለዚህ እግዚአብሔር ለህይወታችሁ የሰጣችሁ ከገንዘብ የሚበልጥ በጣም ውድ ነገር አላችሁ። እግዚአብሔርን እናመስግን። ያለንን ነገር ብንመለከት በጣም ጥሩ ነው። ተባረኩ። ልጅ ያስተላለፈልን መልእክት የእውነት ነው የምላችሁ፣ ሰበር ዜና ሁልጊዜ ሰበር እየተባለ ቢነገር እኔ ማለዳ ማለዳ የምር የማይሰለቸኝ ነገር ነው። ለምን አትሉኝም? ሁሉ ጊዜ እኛ ማለት ሰዎች ዝንጎዎች ነን እና በውሏችን አምላካችን እንድናስብ በውሏችን ተመስገን እያልን እያመሰገንን ስራችን እንድንሰራ የሚያነቃቃ ማንቂያ ደውል ነው የተናገረው ይሄ ልጅ ማለት ነው። ስለዚህ እንዲህ አይነት ናቸው እንጂ ሰበር ዜና መባል ያለባቸው እከሌና እከሌ ተፋቱ፣ እከሌና እከሌ ተጋቡ፣ እከሌና እከሌ እንደዚሁ። አይ ወገኖች፣ ኧረ ከስረናል። እንዳጠቃላይ እንደ ሀገር ነው የከሰርነው። ሰበር ዜና ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ፣ ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። እውነት ለመናገር በጣም የደነገጥኩት ይህንን ሰበር ዜና የሚለውን ድምፅ ስሰማ ራሱ ያው እንግዲህ ያለንበት ሁኔታ የምታውቁት ነው። ደግሞ ምን ተፈጠረ ሀገሬ ወገኔ ሰላሙ ለሰላም አላደርክም ያዩትና በጣም የደነገጥኩት። የሚገርማችሁ ነገር ማለት ያው ያለንበት ሁኔታ ትንሽ አስጊ ስለሆነ ማለት ነው። በየደቂቃው የሚፈጠረው ነገር በጣም አሳዛኝ፣ በጣም በቃ አሳፋሪ ድርጊት ነውና የእውነት እስኪ ለነሱ ወገኖቻችን ድምጽ መሆን ብትችሉ